ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃል ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችንና አባታችንን እግዚአብሔርን እናመሰግናለን በእድሜያችን ላይ ስለተጨመረልን ስለዚህ ሰዓት። የዛሬውን የቃሉን አገልግሎት እንደ ትላንትናው በፊታችሁ ይዤ የመጣሁት ወንድማችሁ ታምራት ኃይሌ ነኝ ከለንደን። በዛሬውም ክፍል የምንማረው መነሻ አድርገን ከተነሳንበት ከዕብራውያን ምዕራፍ 10 ቁጥር 23 ሳንወጣ ነው። ቃሉ ምን ይላል? የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ነው። በትላንትናው ጊዜ የቀደሙት የወንጌል አማኞች በምን አይነት ስደት ውስጥ ሲያልፉ፣ በምን አይነት ክልከላና ዛቻ ውስጥ ሲያልፉ የረዳቸው ማን እንደነበረ፣ አብሯቸው የሆነ የትኛው ኃይል እንደነበረ እንደተመለከትን ሁሉ የእግዚአብሔር ታማኝነት በስደት ውስጥ ጸንተን እንድንቆም ብቸኛው ምክንያታችን ነበረ ብለናል ትላንት። ዛሬ ደግሞ ታማኝነት በመገለጥ ውስጥ በሚል ሐሳብ ዮሐንስን እናነሳና ከመጽሐፍ ቅዱስ ውስጥ ምን ተገለጠለት፣ ለተገለጠለትስ እውነታ እንዴት አይነት መልስ ሰጠ የሚለውን አብረን እንማራለን። ንባባችን የተወሰደው ራእይ ምዕራፍ 1 ቁጥር 17 እና 18 ይሆናል። እሱን አንብበን በጸሎት ክፍላችንን እንጀምራለን። የዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ። እግዚአብሔር አባታችን ሆይ ይህንን ጊዜና ሰዓት ለታመኑት እጆችህ በፊት አሳልፈን እንሰጣለን። አንተ ስትገልጽልን ብቻ ነው የከበረውን ድምፅህን መስማት፣ የከበረውን ክብርህን ማየት፣ የተከበርከውን አምላክ ለማመስገንና ለመታዘዝ አቅም የምናገኘው። ስለዚህም ና ወደ ልባችን፣ ና ወደ አይምሯችን፣ ና ወደ ምርጫዎቻችን። አንተ በሌለህበት፣ አንተ በማትገኝበት፣ አንተ በሌለህበት ስፍራ ከመሆንና ከመንከራተት ጠብቀን። ቃልህን አብራልን፣ ምስጢርህን ግለጥልን። ከብሮ መታየት የሚገባውን አምላካችንን በመኖርም በመብላትም በመጠጣትም በየትኛውም ጉዳይ ክብርን ላንተ እንድንመልስ ጸጋ እናብዛለን። በክርስቶስ ኢየሱስ ስም አሜን። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ ይላል ዮሐንስ። ኢየሱስ ክርስቶስ መርጧቸው አሰልጥኗቸው ለሚረከቡትም የወንጌል አገልግሎት እናንት የኔ ደቀ መዛሙርት ናችሁ ብሎ በስም ከጠራቸው መሃል ዮሐንስ አንዱ ነው። ዮሐንስ ለጌታው ባለው ጥልቅ ፍቅር ሲታወቅ ከሌሎች ደቀ መዛሙርቶች ደግሞ አብዝቶ ወደ ጌታው ልብ መጠጋት የሚያዘወትር የጌታው ተከታይ ነበር። ኢየሱስ ክርስቶስ የተወደደችውን የጌታን ዓመት አገልግሎባት ስለ እርሱ አስቀድሞ በነቢያት እንደተጻፈው በአይሁዶች እጅ አልፎ ተሰጥቶ እነርሱም ደግሞ እንደ ሌባ በሌልቦች መሃል በስቅላት ከገደሉት በኋላ ቅዱስህን መበስበስን እንዳያይ እንደተባለ በሦስተኛው ቀን ሞትን ድል አድርጎ ተነሳ። ከዛን ጊዜ ጀምሮ
እስከ አረገባት ጊዜ ድረስ ለደቀ መዛሙርቶቹ በተለያየ ጊዜያት ይገለጥላቸው ነበር። ይህ ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ ብሎ የሰጣቸውን ተልእኮ ዮሐንስም እንደ ሌሎቹ ደቀ መዛሙርቶች የጌታን ወንጌል በመስበካቸው ምክንያት የተለያዩ ስደቶች ይደርስባቸው ጀመር። ዮሐንስም ወንጌሉ እንዳይሰበክ ወይም ወንጌሉን ለሌሎች እንዳያደርስ፣ የወንጌሉን መስፋፋት በእርሱ በኩል ለሌሎች እንዳይደርስ ታስቦ ፍጥሞ ወይም ጳጥሞስ ተብላ በምትጠራው ደሴት ላይ ታስሮት ነበር። በዚህ በነበረበት ሁኔታ ላይ ነበር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ተብሎ እንደተጻፈ በምዕራፍ 1 ቁጥር 1 ላይ የዮሐንስ ራእይ መጽሐፍ ይህ እውነት የተገለጠለት በዛ ደሴት ላይ ታስሮ ወንጌልን ለሌሎች እንዳያስፋፋ ተከልክሎ በነበረበት ሁኔታ ላይ ነበረ። ቶሎ መሆን የሚያስፈልገው እውነታ ስላለ እግዚአብሔር ደግሞ ለኢየሱስ ክርስቶስ የሰጠው ኢየሱስ ክርስቶስም ደግሞ የገለጠው መልአኩንም ልኮ ደግሞ ለባሪያው ለዮሐንስ እንዲያመለክት የተፈቀደው ይህ እውነታ የተገለጠለት ዮሐንስ በዚህ የእስር ደሴት ላይ በነበረበት ወቅት ነው። ከኋላው የመለከት ድምፅ የሚመስል በመስማቱ እንዲሁም የምታየውን በመጽሐፍ ጽፈህ ወደ 7ቱ አብያተ ክርስቲያናት ላክ ብሎ የሚናገረው ማን እንደሆነ ለመመልከት ሲዞር ያየው ነገር የተመለከተው ነገር በሰው ቋንቋ ሊብራራ የማይችል ብሎም ደግሞ ከተገለጠለት የሰው ልጅ ክብር የተነሳ ዮሐንስ በእግሩ ስር እንደ ሞተ ሰው ሆኜ ተደፋው ወይም ወደኩ ይላል ምዕራፍ 1 ቁጥር 17 ላይ። የሚታየው የከበረ ስለነበረ ስጋ ለባሽ በፊቱ መቆም ስለማይችል ዮሐንስ የሆነውን ለመሆን ግድ ሲለው ይታያል። የተገለጠለት የጌቶች ጌታ የነገሥታት ንጉሥ ሞቶ የነበረው አሁን ግን ሕያው ሆኖ ከዘላለም እስከ ዘላለም የሚኖር የሞትና የሲኦል መክፈቻ በእጁ የያዘ ለገጽታው ግዑዝ ሆኖ የተፈጠረው ፍጥረት ሊመጥነው የማይችል አልፋ እና ኦሜጋ የሆነው ኢየሱስ ክርስቶስ ነበረ። ዮሐንስም ላየው ነገር ምስክር ሆነ። እንደተገለጠለትም ጽፎ እንደታዘዘው ለሚመለከታቸው አብያተ ክርስቲያናት መልእክትን ላከ። አዎ ዮሐንስ ለተገለጠለት ጌታ በታማኝነት ቶሎ መሆን የሚያስፈልገው ነገር ስላለ ምስክር ሆኖ ይህንን እውነት የተገለጠለትን ጽፈ ላክ፣ ጽፈ ለ7ቱ አብያተ ክርስቲያናት ምስክር እንዲሆን ላክ ተብሎ እንደተባለ ጽፎ ሲልክ ዮሐንስም ለዚህ ለተገለጠለት ነገር ምስክር ሲሆን እናየዋለን። የዚህ ታሪክ ማዕከል ሊብራራና ከፍ ብሎ ሊተረክለትም የሚገባው ዮሐንስ አይደለም። አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ ያለው የጌቶች ሁሉ ጌታ የነገሥታት ሁሉ ንጉሥ በክብር የሚመጣው የአማልክቶች ሁሉ አምላክ የሆነው አምላካችን ጌታ ኢየሱስ ነው። እሱ ነው የማዕከለኛውን ክፍል መያዝ የሚገባው። እሱ ነው መድረክ ላይ ከፍ ብሎ መታየት የሚገባው። በዚህ በዮሐንስ የታማኝነት ሂደት ውስጥ ስንመለከት ለተገለጠለት እውነታና ለተገለጠለት ክብር ታማኝ ሆኖ መጻፉ ዮሐንስን ከፍ ያለ ቦታ ላይ በአእምሯችን እንዲያስቀምጠው ቢያስገድደንም፣ ነገር ግን ዮሐንስ በቀደመውም ጊዜ ያደርግ እንደነበረ የኢየሱስ ተከታይ የኢየሱስ አገልጋይ እንጂ ቦታና ስፍራው ተገብቶት ከፍ ብሎ መታየት የሚገባው ደቀ መዝሙር አይደለም። ከዚህም የተነሳ ከፍ ብሎ በአእምሯችን ሊሳል የሚገባው ባየውም ጊዜ ደግሞ እንደ ሞተ ሰው ሆኖ በእግሩ ስር እንዲደፋ ያስገደደው ይህ የከበረው ነገር
ይህ የከበረና የተገለጠለት ታላቁ አምላክ ቋንቋ ሊገልጸው ያልቻለ የተፈጠሩት ጉዛኖች እንኳን ሊመስሉት ያልቻሉት አምላክ እሱ ነው ትልቁን ስፍራና ታላቅ ሆኖ መታየት የሚያስፈልገው። ለዚህ ለተገለጠለት አምላክ ዮሐንስ ታማኝ ሆኖ ጽፈ ላክ ቶሎ መሆን የሚገባው ነገር ስላለ ይህንን አሳይ ተብሎ ዮሐንስ ሲታዘዝ ለዚህ ለታዘዘው እውነታ ታማኝ መሆኑን በጽፎ ባስቀመጠው እውነት ላይ እንመለከታለን። ተብሏልና ዮሐንስ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ሆኜ እኖራለሁ፣ ደግሞም የሞትና የሲኦል መክፈቻ አለኝ ብሎ ኢየሱስ ክርስቶስ ለዮሐንስ ገለጸለት። ስለዚህም ተስፋ እናደርጋለን እስከ መጨረሻ ድረስ ብንጸና ለሚገለጥልንና ለሚብራራልን እውነቶች ለተረዳናቸው እውነቶች ታማኝ ሆነን በገባንና በተገለጠልን መጠን ሌሎችም እንዲያውቁትና እንዲቀበሉት የተገባ እውነት ነውና ኢየሱስ ጌታ መሆኑን እሱ ሞቶ ሕያው ሆኖ ለዘላለም የሚኖር መሆኑን የሚመስለው የሌለ መሆኑን ሰዎች ያውቁት ዘንድ የተገባ ነውና እኛም በሚገለጥልንና በተገለጠልን እውነት ታማኝ ሆነን የክብር ጌታን የጌቶች ሁሉ ጌታ የሆነውን የአማልክቶች ሁሉ አምላክ የሆነውን ደግሞ በክብር የሚመጣውን አምላካችንና ጌታችንን ኢየሱስ ክርስቶስን ማክበር እንድንችል ለሁላችን የእግዚአብሔር ጸጋ ይብዛለን። እንጸልይ። እግዚአብሔር የዘላለም አባት ኢየሱስ ክርስቶስን የገለጽክለትን እውነት ኢየሱስን መልአኩን ልኮ ለዮሐንስ በገለጸለት እውነት ጽፎ ከተቀመጠው እውነታ የተነሳ እኛም ደግሞ ዛሬ አንብበነው ለሚገለጡልን እውነቶች እንዴት ታማኝ ሆነን መኖር እንዳለብን ስላስተማርከን እናመሰግናለን። የተገለጠለት እውነት፣ የተገለጠለት አምላክ፣ የተገለጠለት ጌታ፣ የክብር ሁሉ ጌታ፣ የነገስታቶች ሁሉ ንጉሥ የሆነው አልፋ የተባለው ኦሜጋ የሆነው ሞቶ የነበረው ሕያው ሆኖ ደግሞ ለዘላለም የሚኖረው ጌታ ነውና ይህንን ጽፎ እንዳስቀመጠ ለተገለጠለትም ነገር ታማኝ እንደሆነ አምላካችንና አባታችን የመዳናችንን ተስፋ እንድንጠብቀው፣ እንድንጸናበት፣ እንድንታመንበት፣ ለሌሎችም ብርሃን እንድንሆንበት ጸጋን አብዛለን። ይህንንም ስለምታደርግልን እናመሰግናለን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። በልጁ በኢየሱስ ክርስቶስ መወደድ እንድንችል ጸጋው አግኝቶናል፣ ምሕረቱ ደግፎናል፣ ቸርነቱ ወደ ራሱ ስቦናልና አምላካችን እግዚአብሔር ይመስገን። በሚቀጥለው የቃሉ ማዕድ እስክንገናኝ ድረስ ከእግዚአብሔር አምላካችን ቸርነትና በጎነት ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ